ላንብብላችሁና ጥቂት ነገር ነው። ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። ሳይታክቱ ዘወትር እንዲህ ሲል፣ በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበረ። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚህም በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች መበለት ስለምታደክመኝ ሁልጊዜም እየመጣች እንዳታውከኝ እፈርድላታለሁ አለ። ቁጥር 6 ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። ምንድነው ያለው? አመፀኛው ዳኛ እፈርድላታለሁ። አዝኖላት ነው? ነገሯን በትክክል አይቶ ተረድቶ እቺ ፍርድ ብይን ይገባታል ብሎ ነው? አይደለም። ማንን አስቦ ነው? ራሱን አስቦ ነው። ሁከቱን አስቦ ነው። ፈርቶ ታውከኛለች፣ ሁሌ ነው የምትመጣው እና ምን ልበልላት? ልፍረድላት። ይሄንን ነው ያለው አመፀኛ ዳኛ። አመፀኛው ዳኛ ያለውን ስሙ አለ። ቀጥሎ ስለ እግዚአብሔር መናገር ጀመረ። ቁጥር 7 እግዚአብሔርን ከያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸውም ምርጦቹ አይፈርድላቸውምን? ይፈርድላቸዋል። እንደዛ አመፀኛ ዳኛ አንከራቶ ነው? አይደለም። ምን ይላል? እውነት እላችኋለሁ ፈጥኖ ይፈርድላቸዋል። እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆን አለ። እዚህ ጋር ስለ ቦታውን ስለያዘ ስራውን ስለማያውቅ ትልቅ ዳኛ ይናገራል። እሱ ካለበት ማንነት ጋር ደግሞ በጣም ሩቅ የሆነ ህይወት ያላት መበለት ሴት ይናገራል። እሷንም ስለሚያውካት ስለሚያስቸግራት ስለ ባላጋራዋ ይናገራል። ዳኛው ስፍራውን ይዟል፣ ግን ምኑን አያውቅም? ኃላፊነቱን አያውቅም። ስፍራ ሁል ጊዜ ኃላፊነትን ይዟል። ኃላፊነት ሁል ጊዜ ደግሞ ከጎኑ ተጠያቂነትን ይዟል። ሰውየው ምንም አያውቅም። ምንም ለምን እንደተቀመጠ አያውቅም። እንዲሁ ያለ ነው። እንዴትም እንደመጣ እዛ ማብራሪያ ስለሌለው ምንም ማለት አልችልም። የመጀመሪያው ነገር ሰውየው ማንን አይፈራም? እግዚአብሔርን አይፈራም። ሰውንም አያፍርም። ምንድነው የምትሉት? እንዲህ አይነቱን ሰው በአንድ ቃል ይህቺ መበለት ሴት እየመጣች ለምን ያህል ጊዜ? ለአያሌ ቀን እየመጣች ከባላጋራዬ ምን በል ፍረድልኝ፣ ፍርድ እፈልጋለሁ። አንተ ነህ ያለኸው እዚህ ጋር፣ ካንተ ውጪ የሚሄድበት የለም። ልትፈርድ የምትችል አንተ ብቻ ነህ እና ፍረድልኝ። እግዚአብሔርን የማይፈራ ሰው ምን ብሎ ሊመልሳት እንደሚችል አስቡችን። መበለት የሚያሳያት ፊትን እዩ። አካላዊ አገላለጹ ይምጣላችሁ። እግዚአብሔርን በማይፈራ ሰውን በማያፍር ማንነቱ የመጣችበት ደግሞ ምንድነች? መበለት ፍረድልኝ እያለች። ዛሬ የመጀመሪያውን ቀን አስቡት። ሁለተኛ ቀን ስትመጣ፣ ሶስተኛ ቀን ስትመጣ፣ አያሌ ቀን የሰውየው ፊት ለሷ፣ የሰውየው አመለካከት ለሷ፣ እጁም እግሩም ሁሉ ነገሩን እንዴት እንደሚያወራ ይምጣባችሁ። እሷ ግን በየቀኑ ምንም እንደማያውቅ ሰው ነው የምትመጣው። የትናንት ፊቱ አይታወቃትም። የትናንት ድምፁ አይመጣላትም። ዛሬም ምን ይልልኛል? ይፈርድልኛል። ነገም ትመጣለች። ዛሬም ምን ይላል? ይፈርድልኝ። ምንም ሊል እኮ ይችላል ሰውየው። መቼም በዛ የፍርድ አሰጣጥ ጉባኤ ውስጥ እሱ ብቻ አይደለም የሚኖረው። ብዙ ሰዎች አልፋ ነው ፊቱ ልትቀርብ የምትችለው። ያችን ብዙ ነገር አድርጉበትና እንዳላያት ሁለተኛ ሊል ሁሉ ይችላል። እግዚአብሔርን አይፈራም። ንግግሩን ለከት የሚኖረው አይመስልም። ለማንም ሪስፔክት የለውም። ሰው አያፍርም። እሷን ብቻ አይደለም አብረውት የሚሰሩትን አያፍርም። እንደፈለገ ሊል ይችላል። እሷ ግን ከዚህ ሁሉ ውጪ ዛሬም ምን ይልልኛል? ይፈርድልኛል። ነገም ይመጣል። ነገም ምን ይላል? ይፈርድልኛል። ሁልጊዜ ምኗን እያሰበች ነው የምትሄደው? ፍርዷን ነው የምታስበው። በጣም የእምነት ሴት ነች። በጣም ያቋም ሴት ነች። ከታያት ውጪ ዙሪያዋን የማትመለከት፣ ለሚገጥማት ለምታልፍበት እውቅና የማትሰጥ፣ አንድና አንድ ውስጧን ብቻ አቋሟን ብቻ የምትመለከት። ዛሬም ፈረድልኛል። ሰው ሁሉም ይሰለቻት እንዴ እንደማይፈርድላት ስታቅ ለምን አትተወውም ሊል ይችላል ሰው ሁሉ። ብዙ ድምጾች ትሰማለች። የማንንም አትሰማም እቺ ሴት። ከማ ውጪ? ከራሷ ውስጧ ካለው ፍላጎት፣ ከአቋሟ፣ ከእምነቷ ውጪ ማንንም አትሰማም። ማንንም። አንድ ቀን ሰውየውን አደከመችው። ደከመ፣ በቃ አቃተው። እቺ ሴት እየመጣች ሁሌ ከምታደክመኝ ከምታውከኝም። በነገራችን ላይ ሁከት ነበር እንደዛ የምትሄደው። እየታወከ እኮ ነው ሰውየው፣ ታውቋል፣ ተናግሯል። ግን ምንድነው የሚያወከው? የራሱ ማንነት ነው ያወከው። እሷ አይደለችም። ከምታውከኝም ምን ልበልላት አለ? ልፍረድላት። እግዚአብሔርን የማይፈራ ሰውንም የማያፍር አንድ ቀን ተሸነፈ። እግዚአብሔርን አይፈራ ሰው አያፍር። ምን አሸነፈው? እግዚአብሔርን አይፈራ ሰውን አያፍር። ቦታውን አያቅ። ለምንም ግድ የለሽ
ጣጣ የሌለው ሰው ነው። ግን አንድ ቀን ተሸነፈ። ምን አሸነፈው? እስቲ እምነቷ በሉ። ወደ ራሷ ፍላጎት ያመጣው ይሄንን ሰውዬ የሷ እምነት ፈረደላት እኮ። አስገባቸው። ይፈርድልኛል ብላ ሁሉ ጊዜ እየተጠባበቀች ወደምትሄድበት ሐሳቧ ውስጥ አስገባቸው። ምኗ ነው? እምነቷ ጠንካራ ነው። ስትጀምር የነበራትን እምነት ከመጨረሻ ይዘዋለች። ሰውየው ላይ የሰውየው ፊት መቀያየር፣ ሰውየው ላይ ያለ አለማክበር የሚታይበት በጨመረ ልክ የሷን እምነት አፌክት አድርጎት አያቅም። ስለዚህ እኮ ነው ጌታ ኢየሱስ በእውነት አለ። ሁሉን ካወራ በኋላ እኮ ነው ጌታ ሲመጣ በምድር ላይ እምነት ያገኝ ይሆን አለ። በዚህ ልክ ከ1 ቁጥር እስከ 8 የሚያወራው ትልቁ ነገር ስለምንድን ነው ማለት ነው? ስለ እምነት ነው። ምን ያህል ነው እምነታችሁ ጠንካራ? ነገሮችን አልፎ የሚሄድ አቅም አለው እምነታችሁ? ሁኔታን አልፎ የሚሄድ አቅም አለው? ከልካዮቻችሁን አልፎ የምትፈልጉትን የሚያስጨብጥ እምነት አላችሁ? ከዛ እኮ እግዚአብሔርንም ከማይፈራ ሰውንም ከማያፍር ብቸኛ ዳኛ ከሆነው በላይ የዚች የመበለቲት እምነት ትልቅ ነው። የሰማችሁ ነው። ማ ይበልጣል? እንዲሁ እስቲ እምነትን አውጡና ሰውየው እኮ ትልቅ ነው አይደል እንዴ? አይደል ወይ? በአንድ ቃል እኮ ነገር ሁሉ ያበቃል። አድርጎታልም ደግሞ አሳየኮ። ከምታውከኝ ምን ልበልላት ልፍረድላት ሲል በቃ ነገር ተጠናቋል። ይሄን ያህል ፖዚሽን ያለው ሰው ግን የማምነት ነው እዛ ያደረሰው። አይቻልም፣ አታውቅም። በቃ ይሄ እኔ በቃ አልተገባኝም ማለት ይሆናል፣ የኔ አይደለም ማለት ይሆናል። ፍርድ የሚል ቋንቋ የላትም። ቮካብሌሪ ውስጥ እንደዚህ ያለ ነገር የለም። አይቻልም፣ አታውቅም፣ አይሆንም፣ አታውቅም። እና ለካ ጌታ በምድር ላይ ምን አይነት እምነት ነው የሚያየው ከሰው የሚፈልገው? እንዲህ አይነት ጠንካራ እምነት፣ የጸና እምነት። ሲጀምር ምን አለ? በደንብ ሳይታክቱ ዘወትር እንዲጸልዩ ይሄን ምሳሌ ነገራቸው አለ። ምን ሳይሉ? መታከት ምን ማለት ነው? መድከም፣ መዛል፣ ተስፋ መቁረጥ፣ መሰልቸት። ይሄ የሚሆነው ምን ሲጠፋ ነው? ለምን አልደከመችም እቺ ሴት? ለምን አልዛለችም እቺ ሴት? ለምን ተስፋ አልቆረጠችም እቺ ሴት? ለምን አልሰለቻትም እቺ ሴት? እምነቷ ጠንካራ ስለሆነ። ጌታ ስሙ ይባረክ። አሜን። አንዳንድ ጊዜ አንዳንድ ጸሎቶች በእምነት በእግዚአብሔር ፊት እናቀርባለን። በአእምሮአቸውንም እናቀዋለን። ኦቨርናይት ሊሆን እንደማይችል ቀናት የሚወስዱ ነገሮች እንደሆኑ የምንጸልይባቸው እናቃለን። ግን ማታ ጸልየን ነገ ማታ እንደግመው። ለምን? በማግስቱ እኮ የሚፈጸም ጸሎት እንዳልጸለይን እናቃለን። ቀናት ሊወስድ የሚችል እንደሆነ እኮ እናቃለን። ግን ለምንድን ነው ዛሬ ጸልየን ነገ ያልደገምነው? አልተፈጸመም ነገሩ። ምን አለ ማለት ነው? ሰለቸን በአንድ ቀን፣ ታከትን በአንድ ቀን። ምን ጎድሎናል? እምነት። ለዚች ሴት ጉልበት የሆናት እስክታይ ያሰበችውን የፈለገችውን እስክትጨብጥ ድረስ እንዳታርፍ ያደረጋት ምኗ ነው? እምነቷ ነው። የጸሎታችሁ ጥንካሬ የሚለካው በእምነታችሁ ጥንካሬ። እምነታችሁ ደካማ ከሆነ ጸሎታችሁ ደካማ ነው። የምትጠይቁት ጸሎት አይነቱ ራሱ የሚለካው በእምነታችሁ ልክ ነው። ጥቂት ነገር ካመንክ ጸሎትህ ጥቂት ነች። ትልቅ ነገርን ካመንክ ይሆናል ብለህ ጸሎትህ ትልቅ ነው። ጸሎታችን ራሱ እያደገ እየጨመረ የሚሄደው ምናችንን ተከትሎ ነው? እምነታችንን ተከትሎ ነው። 2-3 ነካክታችሁ እኮ ትተዋላችሁ። ልብ በሉ። ማንም ሰው ሲያመው በሽታን አይቀበልም ከኔ ጀምሮ። ግን 2-3 ነካ እናደርገውና ወይ ባለበትም ካለ ከጨመረም እናቋርጥና ወደ ጤና ጣቢያ ነካ ምን የለውም። ጠንካራ አይደለም። ይሄ ገፍቶ የነበረበትን ስፍራ የማስለቀቅ ጉልበት የለውም። ጌታ እንዲሁ ያለ ይመስላችኋል? ለሚያምን ማን ነው ያለው? ጌታ ለማለት ነው ያለው አይደለም። ግን በዛ የእምነት ልክ ልንመጣ ይገባል። እምነት ስራ አለው፣ ይሰራል። ለዚህ አይደል እንዴ ያዕቆብ ምዕራፍ 2 ቁጥር 17 እና 26 የመጨረሻውን ስታነቡት ምንድን ነው የሚለው? ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ ከስራ የተለየ እምነት የሞተ ነው። ይሰራል ማለት ነው። እምነት ሲሰራ አእምሮ ከሚሰራው፣ ዕውቀት ከሚሰራው፣ ገንዘብ ከሚሰራው፣ ቴክኖሎጂ ከሚሰራው፣ የፍጥረት ዓለም ጉልበት ከሚሰራው በላይ ነው የሚሰራው እምነት። በምድርም በሰማይም በየትኛውም ፍጥረት ማንም ፍጥረት የተባለ ፍጥረት የእምነትን ያህል የሚሰራ አቅም ጉልበት የለውም። ማንም ማጋ ብቻ ነው ያለው? እግዚአብሔር ጋር ብቻ። እሱን ደግሞ ለማን ሰጠን? ለእያንዳንዳችን እንዳካፈለን የእምነት መጠን። ጌታ ስሙ ይባረክ። የማንን ነው ያካፈለን? የራሱን ነው ያካፈለን። የሚሰራ የሰራበትን፣ የቀየረበትን፣ የለወጠበትን፣ የፈጠረበትን፣ ያበጀበትን ያ የሚሰራ እምነት ነው የሰጠን። ልብ በል። ለዚች መበለት ማን ጣልቃ ገባላት? እምነቷ ብቻ። ማንን ላከች? አማላጅ። በእጅ አልሄደች፣ በግራ አልሄደች፣ በምንም የሄደችበት የለም። ግን አሸነፈች። ምኗ ነው እንድታሸንፍ ያደረጋት? እምነቷ ነው።
ጠንካራ ነው። የትኛውም ፖዚሽን ላይ ከተቀመጠው ኃይል ይበልጣል። የተሰጠን እምነት የመቀየር አቅም አለው፣ የመለወጥ አቅም አለው፣ ተጽዕኖ ውስጥ የማስገባት አቅም አለው። ተፈታተነችው፣ ቻሌንጅ ያደረገው እምነቷ። እሷ አይደለችም። እሷማ ምንድነች? መበለት ነች። በዚያን ጊዜ ስሟ አያምርም። ማንም ሪስፔክት ሊያደርጋት አይችልም። በዛን ጊዜ ጉድለት ነው በራሱ ምን መሆን? መበለት መሆን ጉድለት ነው። ሙላት አያሳይም፣ አቅም አያሳይም፣ ጥንካሬ አያሳይም። እሷ ውስጥ ግን በምንም የማይለካ አቅም፣ ጉልበት የሆነ እምነት አላት። ጌታ ስሙ ይባረክ። አሜን በሉ። እና ጌታ ኢየሱስም የጸሎት ርዝመት አይደለም የሚያየው፣ የቃላቶች ውበት አይደለም የሚያየው። የተመረጡ ክሽን ያሉ የተሰካኩ ስዕል የሚሰጡ የሆነ የሰውን አእምሮ የሚያነሳሱ ምን እሱን አይደለም የሚያየው። እያንዳንዷ አረፍተ ነገር ውስጥ ምን እምነት ነው የሚያየው። ስንቶቻችሁ በአንዳንድ ርዕስ ላይ ጸሎት ጀምራችሁ አቋረጣችሁ? መልስ አላገኛችሁ። ለምን ተዋችሁት? ለምን አቋረጣችሁ? ለምን አቆማችሁ? የማይሆን መስሏችሁ ከሆነ ያቋረጣችሁ በምን ጀመራችሁት? ምን ስዕል ይዛችሁ ነው የተነሳችሁት? አሁን ለምን አቋረጣችሁት? ለምንድነው የማትጸልዩት? ለምን አትገፉበትም? የእምነትን ጉልበት ምን አላልነው? አልተረዳነውም። የእምነትን ኃይል አልተረዳነውም። አስቡ። ኤፌሶን ምዕራፍ 2 ቁጥር 8 ላይ ምንድነው የሚለው? ጸጋውም በእምነት አድኗችኋል። ጌታ ስሙ ይባረክ። ምን ብሏችኋል? በምን? በእምነት። ከምን እንደዳናችሁ ታውቃላችሁ? በእምነት። ከሲኦል እኮ ነው የዳናችሁት። በምን? ከርግማን እኮ ነው የዳነው። በምን? በእምነት። የትኛው ኃይል ነው ወንድሜ? ለመቅጠም አይደለም። እርግማንን ሊረዳ የሚችል ኃይል የለም። አይደለም ገጥሞ ሊያሸንፍ፣ መርገምን ሊረዳው የሚችል ኃይል የለም። እምነት ግን ምን አለው? ከዛ አዳነን ማለት ከሱ እጅ ያወጣን። ሲኦል ከሚባለው ይሄ ለዘላለም ሰዎችን እያቃጠለ እያሰቃየ ከሚኖረው ጉልበት የማ እጅ በለጠ? የእምነት ጉልበት በለጠ። ነጠቀን። ከዛ ተደራድሮ አይደለም፣ አሳምኖ አይደለም፣ አስረድቶ አይደለም። ጌታን ስናም ያንተ ሊሆኑ አይችሉ። ይሄንን እምነት የያዘ ሰው እዚህ ሊገኝ አይችልም፣ አይገባም፣ መኖሪያው አይደለም። አምጣ። ዕብራውያን ላይ የሚለው ምንድነው የሚለው? ሴቶች ይላል ሙታናቸውን በትንሣኤ በእምነት ሴቶች ሙታናቸውን በእምነት በትንሣኤ ምን አሉ? ተቀበሉ። ከማን እጅ? ማን እጅ ነበር የሞተ? የሞት እጅ ነው ያለው። ከሞት እጅ ምን አሉት? ተቀበሉት። አምጣ። በምን ኃይል? ሞትም ምን አለ? ለቀቃቸው። ሲነሱ ግን ሙታን ሆነው አይደለም የተነሱት፣ ሕያዋን ሆነው። ሕይወት የምን ውጤት ነች? የእምነት ውጤት ነች። ጌታ ስሙ ይባረክ። ዛሬም እንዲሁ ነው። የማይሰራ ነገራችሁ ሁሉ እስከፈለጋችሁት ድረስ እምነት እንዲሰራ ያደርገዋል፣ ሕይወት ይሰጠዋል፣ ይዘራበታል። እኛ እኮ ሙታን ሆነን ሳለን ነው ሕይወት ያገኘ ነው። ጸጋው በእምነት አዳነን፣ ሕይወትም ሰጠን። አሜን። የት ባለንበት? ሙታን ውስጥ ባለንበት፣ ሙት በሆንበት። ሞቷል ብለው አልዘጉም። ሞቷል ብለው እኮ እነ ማርያም ዘግተው ነበር አይደል? ይሸታል፣ 4 ቀን ሆኖታል። ተው ይከፈታት በል። 4 ቀኑ ነው መምህር። ይሸታል። ጌታ ኢየሱስስ መጣና አንተ የሞት ካላዛር ነው ያለው። አላዛር ሆይ ምን በል? አላዛር ወንድማችን ተኝቷል፣ ሄደን ልንቀሰቅሰው ይገባል ነው አይደል ያለው? አይደል ያለው? እንደ ሞት አያውቅም እንዴ ጌታ? አያውቅም? እንደሚነሳስ በምንድን ነው የሚነሳው? በእምነት። ጌታ ስሙ ይባረክ። እኛ ጋር የገባ እምነት ከየትኛውም ነገር በላይ እንጂ በታች አይደለም። ግን እምነታችንን ምን ልንለው ይገባል? ልናምነው ይገባል። ባላመንከው እምነትህ ልትጠቀምበት አትችልም። ዕቃ እኮ ይኖራችሁ ይችላል እጃችሁ ላይ የከበረ ነገር። አይሰራም ካላችሁ ትሰሩበታላችሁ፣ ታስቀምጡታላችሁ። ያን የሚሰራ ዕቃ እንዲሰራ የሚያደርገው መስራቱን ስታምኑ ነው። እኔ እኮ የሚሰራ አልመሰለኝም ብላችሁ ትተውታላችሁ። ይህቺ ሴት የሰራላት ይሄንን ዳኛ ጠምዝዞ ወይ ጉድ! እናንተ ቀላል እንዳይመስላችሁ። ሰውየው እኮ እግዚአብሔርን አይፈራም፣ ሰው አያፍርም፣ ጨካኝ ነው፣ ርህራሄ የሚባል ነገር አያቅም። ግን የምትፈልገው ልክ አመጣችሁ። እንዲፈርድላት አይደል? ጊዜ ወሰደባት እንጂ አምጥተዋለች። በምኗ? ሌላ ምንም ነገር እስቲ ምንም የላትም እቺ ሴት። ግን አንድ ትልቅ ነገር አላት። ጌታ ኢየሱስ ያየው የሰው ልጅ በመጣ ጊዜ እንዲህ አይነት እምነት ያገኝ ይሆን? ለካ የሚፈልገው ከሁላችን ምንድን ነው? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል ዕብራውያን 11:6 ላይ። ምንም ልንሆን እንችላለን፣ ልናገለግል እንችላለን፣ ልንዘምር እንችላለን፣ ልንሰጥ እንችላለን። ሁሉን መንፈሳዊ ስርዓቶች ሁሉ ስርዓት ብለን ልናደርጋቸው እንችላለን። እዛ ውስጥ የሚያየው ጌታ ምንድን ነው? እምነት ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምን ያህል ነው እምነታችሁ?
አየ እምነታችንን ሰው አይነግረንም፣ ሁኔታዎች ያስረዱናል። ቅድም እንዳልኳችሁ ነው። ጸሎት ጀምረን ካቆምን በዛ የጀመርነው ጸሎት ስለ እምነታችን ደረጃ ይነግረናል። ካቆምን እምነታችን ምንድነው ማለት ነው? ደካማ ነው፣ ጠንካራ አይደለም። እንዲሁ እዚህ ላይ አይደረስም፣ ግን ይደረሳል። ነግራችኋለሁ፣ ይደረሳል። እንዲሁም እንዲህ አይነት እምነት እንዲኖረን እግዚአብሔር አልፈለገም። ይህንን የሚመስል እምነት የምናገኝበትን አዘጋጅቶ ነው። እንዲህ አይነት እምነት የምናገኝበትን እግዚአብሔር ሳያዘጋጅ ይህንን እምነት ከኛ ቢጠብቅ እግዚአብሔር ሆይ ኬት ላመጣው ልንል በፊቱ እንችላለን። አሁን ግን እምነት አይኖረኝም ኬት ላምጣ ማለት አንችልም። ለምን? ቀድሞ የሰጠን እምነት የምናገኝበት ነው። እምነት ከመስማት ነው፣ መስማትም የእግዚአብሔር ቃል ውስጣችን በበዛ ቁጥር እምነታችን እየበዛ ይመጣል። አሜን። እምነታችን እያደገ ይመጣል። እምነታችን እየጠነከረ ይመጣል። የሰው ልጅ በመድር ላይ በመጣ ጊዜ እንዲህ ያለ እምነት ያገኝ ይሆን? ለመጨረሻው ዘመን ሲመጣ እንዳይመስላችሁ፣ ሊያደርግላችሁ ሲመጣ የሚፈልገው ምንድነው? ሊገለጥ በነገራችሁ ላይ ሊገለጥ እግዚአብሔር ሲመጣ የሚፈልገው ምንድነው? እምነት ነው። ማቴዎስ ምዕራፍ 21 ቁጥር 22 ላይ እንደዚህ ይላል፣ እውነት እላችኋለሁ አለ ጌታ፣ አምናችሁም በጸሎት የምትጠይቁትን ሁሉ ትቀበላላችሁ። ምን ብላችሁ? አምናችሁ ከዛ በጸሎት የምትጠይቁትን። ከመጠየቃችሁ በፊት ለመጠየቅ እምነት ያነሳሳችሁ። አምናችሁ በጸሎት የምትጠይቁትን ጌታ ትቀበላላችሁ ብሎ ዋስትና የሰጠን ለጸሎታችን ሁሉ አይደለም። አምናችሁ በጸሎት የምትጠይቁትን። ጸሎቱ ሚንስ ነው፣ ወይ ነው፣ መንገድ ነው። አምናችሁ በጸሎት የምትጠይቁትን የሚያስመልስልህ መጮህ መጸለይ ሳይሆን ምን ማለት ነው? ማመንህ። ጌታ ኢየሱስ መጣና አልዓዛር መቃብር ጋር ቆሞ እግዚአብሔር ሆይ ስለሰማኸኝ ምን ጸለየ ንገሩኝ። ያወጣው የምን ቃል ነው? ሁሌም እንደምትሰማኝ አውቃለሁ አለን። አልዓዛር ናውጣ አለ። ወጣ። ያወጣው ምንድነው? የእምነት ቃል። ልብ በሉ። እዛ ጋር ሆኖ እኮ ለማርታ ብሏታል። 4 ቀን ሆኖ መምህር ይሸታል ስትል ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩሽም? ምን ብትይ? ይሄ የሚቀሰቀሰው በምንድን ነው? በእምነት። ከሰው ስርዓት ከተፈጥሮ ውጪ ማድረግ ይችላል። ያ የነገርኩሽ ቃል እሱም ብታምኚው የእግዚአብሔርን ክብር እንድታይ አልነገርኩሽም? አልዓዛር በመነሳቱ የእግዚአብሔር ክብር መታየቱ የቱ ጋር ነው? እምነት የማ ስለሆነ ከእግዚአብሔር በተቀበልችው እምነት ማይነሳል አልዓዛር። ዛሬም እነግራችኋለሁ፣ ወደ እምነታችሁ ግቡ፣ ነገሮች ወደ እናንተ ይመጣሉ። አሜን በሉ። የሚሳናችሁም ነገር አይኖርም አለ። ብታምኑ አለ፣ በልባችሁ ብታምኑ፣ ባትጠራጠሩ። ይሄንን ተራራ ተነቅለህ ወደ ባህር ልብ ግባ ብትሉት ይታዘዝላችኋል፣ የሚሳናችሁም አይኖርም። እምነት የሚሳነው ነገር ካለ እኮ እንደ እምነት ሲጀመር የሰው ነው እንዴ? እኛ ምንድነው አሁን ትልቁ ነገር ይሄ ተፈጥሯዊ እምነት አለ፣ የሥጋ እምነት፣ መንፈሳዊ እምነት አለ ከእግዚአብሔር የምንቀበለው። ይሄ ተፈጥሯዊው እምነት መስማማት ነው። መስማማት። አሁን ዛሬ ቸርች ለመምጣት እዚህ ምንም መንፈሳዊ እምነት አያስፈልግም። እዚህ ለመምጣት እዚህ መጥቶ ግን ከጌታ ለመቀበል መንፈሳዊ እምነት ያስፈልግ። እዚህ ለመድረስ ግን መንፈሳዊ እምነት አያስፈልግም። የቸርች ፕሮግራም እንዳለ ማመን ብቻ። አንዳንዱ በምን ይመጣል ማለት ነው? በሥጋ እምነት፣ በተፈጥሯዊ እምነት መጥቶ ቁጭ ብሎ ግሽር ብሎ ከሀ እስከ ፐ ጨርሶ ከእግዚአብሔር ምንም ሳያገኝ ውልቅ። መንፈሳዊው እምነት ግን እዚህ መጥቶ ሃሌሉያ፣ በዚህ ቃል ውስጥ፣ በዚህ አምልኮ ውስጥ፣ በዚህ ጸሎት ውስጥ እዚህ በመገኘቴ ብቻ እግዚአብሔር ባለበት አንድ ነገር አገኛለሁ ብሎ የሚጠባበቅ። በሥጋዊ እምነትማ በጋራ ይሄው ቸርቹን አግኝተናል፣ ይሄው ወንበር አግኝተናል፣ ተቀምጠናል በጋራ ይሄንን ፕሮግራም ተካፋይ ሆነን በጋራ። ማንም ከወንበር የጎደለ የለም። አሁን መሬት የተቀመጠ ላይ ሁሉም አግኝቷል ወንበር። በምን? በተፈጥሯዊ እምነት። መተህ ስትቀመጥ ቼክ አስደርገህ አይደለም። ተፈጥሯዊ እምነት ይጥለኝ ይሆን አይጥል ኮንሺየስ አይደላችሁ። መታችሁ ተቀመጠ። ለምን? ትናንትና የተቀመጣችሁበት ወንበር ነው። ተፈጥሯዊ እምነት አዲስ ነገር አይፈልግም። የትናንት መረጃውን ያለውን ነገር ይዞ ነው የሚሄደው። መንፈሳዊው እምነት ግን ከነበረው ውጪ አዲስን ነገር ይፈልጋል። አሁን ሁሉ ሰው እንደው እግዚአብሔር ረድቶን ሁላችን አሁን ወንበር እንዳገኘን ሁላችን ከእግዚአብሔር አንድ ነገር ይዘን በወጣን። ግን እዚህ በመምጣት አይሆንም። እዚህ መምጣት ምንን ይጠይቃል? ሥጋዊ እምነትን። ከእግዚአብሔር ለመቀበልስ መንፈሳዊ እምነት። ለሥጋዊ እምነት መምጣት ይሄ ልምድህ ያለፍክበት የምታየው እነዚህ ስሜተ ሕዋሳቶችህ በአንተ አእምሮ ልክ የተቀመጠ እውነት፣ ዕውቀት፣ መረዳት፣ ግንዛቤ፣ ማስተዋል ወደ ሥጋዊ እምነት ያደርሳል።
መንፈሳዊ እምነት ደግሞ በእግዚአብሔር ቃል ብቻ። አሜን። የእግዚአብሔር ቃል የስሙን ስልጣን ያስረዳሃል፣ የቃሉን ጉልበት ያስረዳሃል፣ ያሳውቅሃል፣ ሁሉን ቻይነቱን ይገልጥልሃል፣ በዛ ልክ ያመጣሃል። አየህ፣ በስጋ እምነት መጣህ፣ አሁን ግን ትወጣለህ ማለት ነው። ከዚህ ትወጣና እዛ ጋር ትደርሳለህ። በቀላሉ ከእግዚአብሔር የመቀበል አቅም ይኖርሃል። እስቲ አስቡት፣ ዳዊት ስለዚህ ቤት ይመስላችኋል ወደ እግዚአብሔር ቤት እንሄድ ባሉኝ ጊዜ ደስ አለኝ። እንደ አዳራሽ፣ ምኩራብ፣ ድንኳን፣ የመገናኛ ድንኳን ስለመግባቱ ይመስላችኋል? ኖ፣ የእግዚአብሔር መገኘት፣ ሃሌሉያ፣ ህልውናው የሚታወቅበት የሚገለጥበት፣ አማኞች ከህልውናው ጋር የሚገናኙበት፣ ያንን ደስ አለኛል። ለምን? እዛ ጋር ሲደርስ ነው ሌላውን ሊያስረሳ የሚችለው። ያለበለዚያ ሰው እንዳዘነ ገብቶ እንዳዘነ ይወጣል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 13 ላይ እንደዚህ ይላል፣ አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ። በደንብ ስሙኝችን ቀጥሎ፣ ያው እኛም ያው ከአንዱ እምነት መንፈስ ስለተካፈል፣ የእምነት ምን መንፈስ? ስሜት ይላል ወይ ዕውቀት ይላል? ምድራዊ ልምድ ይላል? ነው አይልም። ከአንዱ መንፈስ ስለተቀበል እናምናለን፣ ደግሞም ሳይታክቱ እንዲጸልዩ እንዲናገሩ ሳያቋርጡ። ያ የእምነት መንፈስ ሊገኝ ይገባል፣ ኃይል የሚሰጥ አሜን። ከምታየው በላይ የሚያስረዳት እምነት ይበልጣል። ሰውየው ላይ ከምታነበው ይልቅ ውስጧ የሚያነብላት የእምነት መንፈስ ይበልጣል። ፈጽሞ ተስፋ ማትቆርጥ ጀግኒት አደረጋት። ጌታ ስሙ ይባረክ። ዕብራውያን ላይ ደስ ይላል። ዛሬ ጠዋት አነበብኩትና እንዲህ ይላል፣ አባቶቻችን አምነው ሞቱ። አምነው፣ ጌታ ስሙ ይባረክ። አምነው፣ ሃሌሉያ፣ እንዳመኑ ሞቱ። ወደ ኋላ ሳይሉ እንዳመኑ እዚህ ስጋቸው ላይ ከሚደርሰው ከዚህ ስጋ መበላሸት፣ መፍረስ፣ መሞት ቀጥሎ ሌላ የክብር ህይወት እንዳለ ያወቁ ያንን ስላመኑ ዘይት ውስጥ ሲያፈሏቸው ምንም፣ ለአንበሳ ሲሰጧቸው ምንም፣ በሰይፍ ሲሰነጥቋቸው ምንም። ጌታ ስሙ ይባረክ። ነገራቸው እዚህ ጋር እንደማይቃየ እምነት ሲመጣ አልፈ እንድታይ ያደርጋል፣ አሻግረ እንድትመለከት ያደርጋል። ችም ሴት እንደዛ ነው የሆነችው። ከባላጋራዋ እንቢታ፣ ከሱ ባህሪ፣ ከሱ ጭካኔ፣ ከሱ አለመራራት፣ ከሱ ሰው አለማፈር፣ ከሱ እግዚአብሔርን አለመፍራት ያለፈ እሱን አልፎ በራሱ እንደሚፈረድላት እምነት ያሳያት ነበር። ስዕል ነበራት። አይ የዚችን ሴት ታሪክ ካነበብንና ከገባን ለእምነት ምን ይሳነዋል? እቺ ሴት እኮ እንዳንዳንዶቻችን እግዚአብሔር ሆይ ንቀለው ያንን ሰው አላለችም። በራሱ ፍርድ ይመጣል ነው ያለችው። ፓ ዲኬባ ሆሳባና አይ ነገሩ ካልተቀየረ የኛ ነገር የሚቀየር አይመስልም። ይኖር ነገሩ እንዳለ ግን ያንተ ነገር ይሆናል። ሰውየው እኮ አልተቀየረም ወንድሜ፣ ሰውየው እኮ አልተለወጠም። ያ ሰውዬ ያለ ማኔ መቼ ይሆንልኛል አላለችም። አንሳው እንደው የሆነ ነገር ማአት ይምጣበት ምናምን ኖ፣ ራሱ ይፈርዳል። ተፈርዳታለህ እያለች ነው የምትሄደው። ተፈርዳታለህ እያለች እውነትም ሆነ። አይ የእምነት አቅጣጫን መሳት ነው ጸሎታችንን አቅጣጫውን የሚያስቀይረው። እምነትህ መስመር ላይ እስካለ ድረስ ጸሎትን ያንን የያዘ ይሆናል፣ ቀጣይነት የሰጠ ይሆናል። የጸሎት ልዩነት አታውም። እሷ ጋር ጸሎት አልቀየረችም። አንቀይርም እንደኛ። ለየትኛውም እኮ እምነታችን ደካማ ነው። ለምንድን ነው ተነቀል ያልነው ተተክሎ የቀረው? እንደውም ጠበቀ እኮ ተነቀል ስንል ጠብቆ ለዚህም ይሁን ለዛ ምናችን ደካማ ነው። ለመትከልም ለመንቀልም እምነታችን ደካማ ነው። አየህ፣ ማንንም ቢሆን ያንተ እምነት ወደምትፈልገው ሊያዘነብለው ይችላል። ለካ አይናችን መሆን ያለበት እግዚአብሔርና እምነታችን ላይ እንጂ ከፊታችን የተጋረጠው ላይ ሊሆን አይገባም። እግዚአብሔርን እኮ አይፈራም፣ አይገባትም። ይሄ እሷ ውስጥ የለውም ቦታ። ሰው እኮ አያፍርም፣ ያውም አንቺ እኮ ምንም ቦታ የላትም። እግዚአብሔርን አምናለሁ፣ እምነቴንም አምነዋለሁ። እግዚአብሔርን በሁላችን እናምነዋለን፣ ግን በእግዚአብሔር ላይ ያለንን እምነት አናምነው። በዛ ልክ በቀላሉ ልንገራችሁ፣ ብዙ ሰው የሰው እምነት ያምናል ከራሱ ይልቅ። የማንን እምነት ያምናል? ጸልይልኝ ይብሎ እርስ በርስ መጸለያየት ጥሩ ነው። እኔም ጸልያለሁ። እንደውም አንዳንዴ በጣም ደስ ነው የሚለኝ። ያንተ ጸሎት ይሰማል። ያንቺስ? አንተን እግዚአብሔር ይሰማሃል። አንተንስ? እንደሚሰማን አናምን እንዴት እንጸልይ? እውነት እኮ ነው። ማቆም እኮ ነው፣ የግድ ነው። እናቆማለን።
አንተን ነው የሚሰማ። በጎቼ ድምጼን መጀመሪያ ምንን መቀበል? በግነትን። በቃ እኔ የማ በግ ነኝ? እረኛዬ ማን ነው? ይሰማኛል። አሜን። የሰው እምነት በጣም ነው ምናምነው፣ ምናደናንቃለን። የሰው እምነት የእምነት ሴት፣ የጸሎት ሴት እምነት እናደናንቃለን። ከዛ የሆነች ኮሽ ትበል ሮጠን እዛ ነው ኮሽ ትበል ሮጠን እዛ ተጸልዮ እንደሚሆን ስዕል አለን። እኛ ጋር ሲሆን ግን የለም። ግን ምኖች ነን? አማኞች ነን። ምክንያቱም ይሄ ያስረዳል አማኝ መሆናችንን። የእኛን እምነት ነው እንጂ ማናምነው የእሷን እምነት እናምናለን፣ የእሱን እምነት እናምናለን። እየገባችሁ ነው የምለው ነገር? እምነትህን ልታምነው ይገባል። አሜን። የማይሰራ እምነት አልሰጠንም። በእግዚአብሔር ፊት ዕውቅና የሌለው እምነት አልሰጠንም። ሃሌሉያ። የራሱን እምነት ያካፈለን ለዚህ ነው። ከሰው ቢሆን እምነት ያካፈል ነው ሰዎች እየመረጥን በሄድን። ሰው ስለሚለያይ የእምነቱም ደረጃ ይለያያል። ግን የተቀበልነው እምነት ከማን ነው? ከእግዚአብሔር ነው። ከእግዚአብሔር ቃል ነው የተቀበልነው። ከመንፈስ ቅዱስ ነው የተቀበልነው። ስለዚህ ሁላችንም ጋር እዛ ጋር እንደሚሰራው ሁላችንም ጋር ምን ይላል? ይሰራል። እስቲ እኔ ጋር ይሰራል በሉ ደጋሙ ባካችሁ። ግን የሚሰራልህ ስትሰራበት ብቻ ነው፣ ስታገናኘው ብቻ ነው። ስራ ላይ የምናውለው ደግሞ ምን ስንለው ነው? እምነታችንን ስናምነው። በማታምነው ወንበር ላይ አትቀመጥም። የማታምነውን የምትጠራጠረውን መኪና አትነዳውም። የትም ሊያደርስ የሚችል ቢሆን ከተጠራጠርከው አትነዳውም። ይቆማል አንድ ቦታ ብለህ ታስባለህ። እርግጠኛ ስትሆን ሲሞላህ ግን ኮንሸስ ሳትሆን ከዚህ ሐዋሳ ሊሆን ይችላል ስልክ እያወራ ትሄዳለህ። ትዝም አይለህ ስለ መኪናው። እርግጠኛ ነህ እንደሚያደርስህ። ልክ እምነት እንዲህ ነው። ይሰራል ካልክ ይሰራል። አሜን። ይሰራል። እስቲ ይሰራል በሉ። የእግዚአብሔር ቃል የእግዚአብሔር እምነት ይሰራል በሉ። አየ ጸጋውን በምን አዳነን? ያለ እምነት መዳን ከምንም ነገር ዛሬም በእምነት መዳን እስቲ ይቻላል በሉ። ደገሙና ይህቺ ሴት ትልቅ ምሳሌ ትሆናችሁ። በቃ ሉቃስ 18 ከ1 እስከ 8 አይጥፋባችሁ፣ አትርሱት። ምንም ነገር ሊገጥማችሁ ይችላል። እንደዚህ እኮ ከብረት የጠነከረ ሰው ገጥሟችሁ ሊሆን ይችላል እኮ አንዳንዶቻችሁ አሁን በአንዳንድ ጉዳይ እንዲህ በቃ እንዲህ ሆነ ወዴትም አላላውስ የምትሉት ሰው ገጥሟችሁ ሊሆን ይችላል። ራሱን ሰው አሳልፎ ይሰጣችኋል። ምን ካለ? እምነት። አሜን። በእምነት የማይቀየር ለእምነት የማይሸነፍ ለእምነት የማይንበረከክ ምንም ፍጥረት የለም። አሜን። እና ጌታ ኢየሱስም በመድር ላይ እንዲህ ያለ እምነትን ያገኝ ይሆን አለ። በመጣ ጊዜ ያገኝ ይሆን ያ ሉቃስ ላይ ያለው ሰውዬ ማን ነው? ስምዖን። እንዲሁ ይመስላችኋል? ጌታ ሆይ አሁን ምን በለኝ አለ መጨረሻ ላይ አሰናብተኝ፣ በቃ የምኖርለትን ጨርሻለሁ። ይህን እስከማይ ድረስ ግን ሞትን አልፈልገውም ነው። አሁን ግን እዚህ መቀጠል አልፈልግም። በቃ እኔ በህይወቴ ታርጌት ያደረኩትን የእስራኤልን መጽናናት የሆነውን ማንን ማየት ብቻ? ኢየሱስን። ከምን ተረዳው? ከመጽሐፍ ቅዱስ። ስማ ያቀፈው እኮ ሕፃን ነው። ስለሱ የሚያወራው መጽሐፍ ቅዱስ ግን ትልቅ ነው። አሜን በልባክ። አሜን። ስለሱ የሚያወራው ትልቅ ነው፣ በጣም ትልቅ ነው። ከሱ የሚወለደው ቅዱስ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል፣ ለመንግስቱም ፍጻሜ የለውም። ከኋላ ደግሞ ስታነቡት አለቅነት በጫንቃው ላይ ነው። ይህንን ይጠባበቃል። ሲጠባበቅ የመጣለት ግን ምንድነው? ሕፃን ልጅ፣ የማያወራ የማይመልስ የማይሄድ የስንት ቀን? የ8 ቀን ይዞ እንዲያይቶ አንተ አለው፣ አንተ ተጽፎልሃል አዛ፣ አንተ ለእስራኤል ክብር ለአሕዛብም ደግሞ ሁሉን የሚገልጥ ብርሃን ነህ አለው። እንደ ተጻፈው ነገረው። አሁን ምን ማለት ነው? የእስራኤልን ክብር አይቻለሁ፣ ለአሕዛብ ደግሞ ሁሉን የሚገልጥ ብርሃንን አይቻለሁ። የምጠብቀው ይሄንን ነበር። ሃሌሉያ።
አሁን ምን በለኝ አሰናብተኝ። በዚህ ባቀፍኩት የተነገረው ሁሉ ተፈጽሟል። አየ እምነቱ